አጼ ምኒልክ 7 ዓመት ሞተው እንዴት ሊመሩ ቻሉ ብላችሁ ጠይቁ። ሀገር በዳይ፣ ሀገር ጨፍጫፊ፣ ሀገር አፈናቃይ፣ ሀገር አጥፊ የነበሩ አጼ ምኒልክ 7 ዓመት እንዴት ሞተው ኢትዮጵያን መሯት? የሚመልስልህ አንድ ሰው የለም። አንድ ሰው የለም። ለምን? በውሸት መጣው አጼዎቹን ለመኮነን ፈልገው ምን አድርገዋል? ብዙ አይነት ውሸት ዲስኩር ሰርተዋል። በአሁን ሰዓት እኮ ነው አሁን ሊያጡት ጡት ያቆማችሁ፣ ጡት ቆረጠ ብላችሁ። እውነት ሰላም ፈላጊ ናችሁ? እኔ ዶክተር አብይ ልጠይቀ ሰላም ፈላጊ ነህ? አሁን ሊያውልት ጡት ቆረጠ ብለ የኦሮሞን ልጅ ከህፃንነቱ እያሳደጋችሁት የኦሮሞ ልጅ አማራን ቢጠላ ለምን ፈርድበታለሁ? ለምንድን ነው የምፈርድበት? ለምን እፈርድበታለሁ? እግዚአብሔር ምስክሬ ነው የምላችሁ። ወሎ ላይ የአፄ ዮሐንስ ይተከል ብለው ሲሉ የአማራ ህዝብ በፍጹም አይሆንም ነው ያለው። ለእኛ ህዝብ ቂም በቀል አናስተምረውም ብለው የወሎ ህዝብ በፍጹም አናረገውም ነው ያለው። አናረገውም፣ ቂም በቀል አናስተምርም ብለው ነው ያሉት። እያንዳንዱ ኦሮሞ ሲያድግ ዘረኛ እንዲሆን አማራን ጠል እንዲሆን አድርገው እዛው አኖሌ ሐውልት ጡት ቆረጠ ብለው ሚኒሊክ ሞቷል አውጣና ክሰሰው። ሚኒሊክ ነው አይደለ እንዲያረገኝ የምትለው? ውጣ አውጣና ክሰሰው፣ ክሰሰው። ያንን አይደለም የምታረጉት። አማራውን ከነነብሱ መብላት ነው የምትፈልጉት። ልብ ግን የለህም። የጊዜ ጉዳይ ስለሆነ ነው። የጊዜ ጉዳይ ስለሆነ አሁን ያዙ ይልቀቁኝ ትላላችሁ። የት ድረስ ህወሓት ታስፈረጥጠ እንደነበረ ታውቀዋል። የት ድረስ ተጨናንቀ ሽንት በሽንት እንደምትሆን ታውቀው ነበር። አንድ ጥይት ሳትተኩስ ነው ህወሓት በቃኝ ብለ ይወጣችሁ። አንድ ጥይት የተኮሰ ህወሓት ላይ የለም። በጭባጫ አሁን እኛ መከላከያችን ልክ ነው ኃይለኛ ነን ምናምን እያለ አሁን ሲበጠረቁት አለ። ተኩሳል እንዴ? በጣም 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 ዘረኛ ናችሁ። ስለዚህ የኢትዮጵያ ህዝብ አንድ ከሆንክ ይሄ ነገር ይቀየራል። ብልጽግና አሁን ነው ልብ ያወጣው። ህዝብን መበደል ምንም እውቀት አይጠይቅም። ህዝብን መበደል፣ ህዝብን ማፈናቀል፣ ህዝብን መግደል እውቀት አይጠይቅም። ህዝብን መጥቀም ታሪክ ስሩ እንጂ ታሪክ ማበላሸት እንጂ ታሪክ መስራት ለምንድን ነው ማትማሩት? ለምንድን ነው ማትማሩት? ምንድን ነው ህዝቡ የበደለው? ምንድን ነው ህዝቡ የበደለው? ታስራላችሁ፣ ትገላላችሁ፣ ትጨፈጭፋላችሁ፣ ትዘርፋላችሁ። ምንድን ነው የጎደለው? ምንድን ነው የቀረው? ሰው በቀን አንዴ መብላት አቅቶታል። ይሄ ሀቅ ነው የምነግርህ። በቀን አንዴ ነው ማወራ። መብላት ያቃተው ህዝብ ነው። መተንፈስማ አይችልም። ኑሮ ተወደደ ብለህ እንኳን መጻፍ አትችልም። ይኸው እነ ጉርሻ ፔጆችን ይዋቸው በደንብ አድርገያቸው። ጌጡ ያው ብልጽግና ነው። ይሄ ጌጡ ነው። ግሊንጣ የሚባል አንድ ራቁት ራስ አለ። እሱን ተወው። ጉርሻዎች ግን እየታዘብን ነው። ጉርሻ ኢትዮጵያውያንን ንጹህ ነገር የምትፖስቱ ይመስለን ነበር። ተደብቃችሁ እውነትን የምትፖስቱ ይመስለን ነበር። ይዋቸው ስለ ቴዲ አፍሮ ያለውን በደል ያለውን ችግር ምንም አይፖስቱ። ምንም ጉርሻ በፊት በጣም በቃ በኢትዮጵያ አሁን ለምን ተሸጡ? ለብልጽግና ተሸጡ። ለብልጽግና ተሽጠው ገንዘብ ተሰጣቸው። ኢትዮጵያ ላይ እጩ ናችሁ፣ ተሸላሚ ናችሁ ምናምን በምትጽፉት ተባለ። ምንም እንደዛ አይነት ችግር ሲፈጠር ስለ ኢትዮጵያ አይጽፉልህ። አያችሁ፣ በገንዘብ የሚደለሉ በገንዘብ የሚንቀሳቀሱ እንደ ጆተኒ ሰዎች አሉ። በገንዘብ ብቻና ብቻ። ስለዚህ ጉርሻዎች በጣም ነው ያዘንኩት። በጣም
ለቴዲ ምነው አልበሙ ሊለቀቅ ሲል ብዙ ነገር ስትሉ አልነበር እንዴ? ከተለቀቀ በኋላ ዋርኒንግ ደረሳችሁ? ምን ተደብቃችሁ የምትሰሩ ናችሁ? ፊታችሁን አታሳዩ። ፊታችሁን ሳታሳዩ ለምትጽፉ እንደዚህ ትንበጫበጫላችሁ እንዴ? በጣም ነው የሚደንቀው። እያንዳንዱ ትንሽ ቪው ያለውን በቻፓ ይገዙታል። ይሄ ደግሞ ልቃሚ መናጢ በቻፓ ህዝቡን ይሸጣል። ቴዲ እኮ ሀብታም ነው። ቴዲ አፍሮ እኮ ተንቀባሮ ሙዚቃውን ብቻ እየሰራ መኖር የሚችል ሰው ነው። ልጆች አሉት እኮ። ምን የመሰለች ሚስት አለችው። ምን የመሰለች እናት አለችው። 2 ፊት ነበር ያወጣችው ቴዲ ታስሮ በኢህአዴግ ዘመን። ቴዲ እኮ ቤተሰብ አለው። ለሱ ህይወት ብሎ ይሄንን ቪዲዮ ይሄንን ሙቪ ይቅርታ ይሄንን ሙዚቃ አልሰራው። ለሱ ህይወት ብሎ አላደረገው። ለኛ መስዋዕት ለኢትዮጵያውያኖች ዋጋ በከፍልም ልክፈል ብሎ ነው ያለው። ባለው መሰረት ደግሞ ያንን ነው የሚያደርገው። ባለው መሰረት ያንን ነው የሚያደርገው። በዛ ነገር ደግሞ እንደምታዩት የጴንጤ ካድሬዎች ምን እያደረጉ እንደሆነ የምታዩት ነው። የጴንጤ ካድሬዎች እየወጡ ቴዲን መራገም ነው፣ ቴዲን መስደብ ነው፣ ቴዲን ማንቋሸሽ ነው። እኔን ስላልቻሉ ወገቡን ብዬ አስተካከልኩት። ቴዲ ግን አይመልስላቸው። ወገቡን ብዬ ምድረ ሌባ ጴንጤን የቶቹን ካድሬዎቹን ነው የምናገር። ሌላው እግዚአብሔር ይባርካችሁ፣ እግዚአብሔር ያኑራችሁ፣ ችግር የለብኝም። ሌባውን ግን አብጠልጥዬ በ8 ወር የሌባ ጥርቅም እንደሆነ አጋልጫ ያለሁ። ምድረ ማፊያ ናችሁ፣ ማንም ያውቃችኋል። ማፊያ ሌባ አጋልጫ ያለሁ። የማፊያ ጥርቅም፣ የሌባ ጥርቅም። እንዴት አድርጌ ገንዘብ ልስራ፣ እንዴት አድርጌ ይህን ህዝብ ላጭበርብር ብለ የምትውል የማፊያ ጥርቅም ናችሁ። በቲክታክ በለው በፌስቡክ በለው በምን ስታጭበረብሩ ገንዘብ እንዴት ነው የምናገኘው ብለ ስታሰላሰል የምትውል የሰነፍ መዓት። ጎረምሳውን ሰነፍ ያደረገው የጴንጤ ፓስተር ነው። ወጣት ሆኖ ሳይሰራ ፓስተር ነኝ እያለ ይሸቅልባቸዋል። እያንዳንዱ ቴዲን በሙሉ 90% የተቃወሙት የጴንጤ እምነት ተከታዮች ናቸው። እንደነ ዶክተር ደረጀ ያለው ደግሞ ቴዲ መዝሙር ነው ያወጣው ነው ያለው። ትክክል። ቴዲ መዝሙር ነው ያወጣው። መዝሙር ፈንዳና ሙት ይላል እኮ። አጠጥተኛል ወይ አብልተኛል ወይ ስራብ ስጠማ ስቸገር ደርሰልኛል ወይ ብሎ ይጠይቃል እኮ ኢየሱስ ክርስቶስ። እንደ ሰው ልጅ እኮ እንባውን አፈሰሰ ይላል። ግባና አንብብ። ስለ ኢየሱስ አነባለሁ የምትል ዱቄታም ሌባ ዮሐንስ ወንጌል ምዕራፍ 11 ቁጥር 35 ላይ አንብብ። ኢየሱስም እንባውን አፈሰሰ ይላል። ካለቀሱ ጋር የሚያለቅስ ከተራቡት ጋር የሚራብ አምላክ ነው ያለኝ። ሁሉን ነገር የሚያደርግ አምላክ ነው ያለው። እንደናንተ ሆዳም ሌባ የተቸገሩትን እየጨፈለቀ በእነሱ ማማ ላይ የሚሰራ ሌባ ነው ያለው እናንተ ጋር። አለቀሰ ነው የሚለው። እንባ ማፍሰስ በሐዘን ጊዜ አሁን አስቀርተዋቸዋል። ዘምሩ ለጌታ ስለ ሞተ ይላል። ማልቀስ እንኳን እየከለከሏቸው ነው። አሁን በጴንጤ ቤት ወደ ጌታ ነው ያለው። ዘምብለ ዘምር ደንስ የሚል አዲስ ፈሊጥ አምጥተዋል። መጽሐፍ ቅዱስን እንኳን አያስነብቧቸው። ኢየሱስ ክርስቶስ የእነሱን ማዘን አይቶ አለቀሰ። እንደሚያስነሳው እያወቀ አልዓዛርን እንባውን አፈሰሰ አለ። የእነሱን ሐዘን ሲያይ፣ የእነሱን ለቅሶ ሲያይ። እነዚህ አረመኔዎች አሁን ያመጡ ፋሽን ምንድን ነው? ስትሞት እንኳን ሐዘን እንድትወጣ እንድታለቅስ እንኳን አይፈቅዱልህ። ሐዘንን እንኳን እንድትወጣ እንኳን የማይፈቅዱ ቆሻሻዎች ናቸው። ስለዚህ አሁንም እነግራችኋለሁ፣ ቴዲ አፍሮ ስራውን ሰርቶታል፣ ዘሩን ዘርቶታል። የኢትዮጵያ ሰላም ይፈልጋል። የኢትዮጵያ ፍቅር ይፈልጋል። የኢትዮጵያ መኖር ይፈልጋል። መኖር እህቶቻችን አረብ ሀገር እኮ የሚሰቃዩት አባቴ
ወደውት አይደለም። አረብ ሀገር ፍዷን የምትበላው ያቺ ምስኪን የአንድ አሮጊት ባሪያ ሆና የምትኖረው ፈልገው አይደለም። ማን ነው የሚፈልገው? የሰው ባሪያ ሆነ መኖር ትፈልጋለህ እንዴ? ኢትዮጵያውያን ስለቸገራቸው፣ ኢትዮጵያውያን አቅም ስለሌላቸው፣ ኢትዮጵያ ላይ መስራት ስላልቻሉ ነው እየሄዱ ዲግሪያቸውን ይዘው ወደ ምን የማዳም ሰራተኛ ዲግሪያቸውን ይዘው። ኢትዮጵያስ መልክ ይኑራት አንድ ሴት የአንድ ባለስልጣን ምንድን ነው የሚያደርጓት? ተቀጥሬ ልስራ ስትል እውቀቱ አይፈልግም። የአንድ ባለስልጣን ውሽማ ነው የሚያደርጓት እያንዳንዳቸው ውሽማ። ካልሆነ ስራ አትቀጠር። የማንም የገማ እካክ የነሱ ባለስልጣን መጫወቻ ነው የሚያደርጓቸው። ሴቱ በየመጠጥ ቤቱ ምን ሲያደርጓቸው እንደሚውሉ ታውቃላችሁ? እነ አንዱዓለም ጎሳ ሴቶችን ይደበድቡ ነበር። በጉልበት እያስፈራሩ ነበር የሚደፍሯቸው። እነ ይሄ ሰካራሙ ፈይሳ ለሊሳ የምታዩት ነው ምን እንደሚያደርግ። እየሰከረ ሰው ይገጫል። ማንም አይጠይቀው። ማን ነው የሚጠይቀው? ፖሊሶቹን ራሱ ተኩሶባቸው ነው የሚሄደው። ማን ይጠይቋል? ባለ ጊዜ ናቸው። ስለዚህ ኢትዮጵያውያን አሁን የገቡበት ነገር እጅግ ያሳዝናል። ቴዲ በእውነት ነው የከፈልከው ዋጋ ቀላል አይደለም። እኔ ነገርኩ። እኔ ተነክቼ አይደለም ስላቅ ነው በፊትም ማውራው አሁንም ማውራው። ህዝብ ኑሮም ተወዶ እሺ ልኑሩበት አለ። ሁሉ ነገር ተወዶበት እሺ አለ። እሱንም አኑሩት። ያፈናቅላል። መቼ እንደሚያፈናቅሉ አታውቅም። እንዲህ በል ብለህ ብቻ ተንቀጥቅጠ መጠበቅ ነው ያለ አማራጭ። ተንቀጥቅጠ ፈርተ የሆነ ጊዜ ላይ አንስቶ ይወረውራል። እና ኢትዮጵያውያን እባካችሁ አንድ ሁኑ፣ በአንድነት ላይ ስሩ። ኦሮሞም እውነቴን ነው የምልህ እየተበደለ ያለ ማህበረሰብ ነው። እናንተ የምታዩት በብልጽግና ተደግፎ ያዙ ይልቀቁኝ የሚለውን ጎን ያለውን ኦሮሞ ይኸው እግዚአብሔር ምስክሬ ነው የምልህ እንደ ጉድ ነው የሚጨፈጨፈው። እንደ ጉድ በኦነግ ሸኔ ስም ጭፍጭፍ ነው የሚያደርጉት። እነ ጀዋር መሐመድን ከጨዋታ ውጭ ነው ያደርጓቸው። ወደ ስልጣን ጠቃጠቃ ሲሉ ከጨዋታ ውጭ ውጣ። በስልጣናቸው የሚመጣ በእነሱ ነገር የሚመጣ እነ እንትናንን ማምጣው እንደ ለማ መገርሳ ድራሹን ያጠፉት አማራጭ ነው የሰጡት። ወይ ትደፋለህ ወይ ትወጣለህ፣ ምረጥ። አማራጩን ሰጡት። ያው ጥሎ ወጣ ሀገር ለማ መገርሳ። ሌሎችም አሁን መራራ ጉዲና ትንፍሽ ሲሉ ሰምተህ ታውቃለህ? በቀለ ገርባ ትንፍሽ ሲል ሰምተዋል? በአሁን ሰዓት አትሰማው ማናቸውንም። እዛ ውስጥ አሁን አንድ አሽቃባጭ አለ፣ አስገብተው ይደፉታል። መምህር ታዬ ቦጋለ እያሽቃበጥክ ነው። ግባ ኢትዮጵያ ግባና ታየዋለህ። ግባና ታየዋለህ። እንትናስ አመለጠው። ፍቅር ሲዝም ሲለፈልፍ አልነበረ? ብልጽግናን ደግፎ እኔን ምናምን ሙልጭ እያደረገ ይሰድበኛል። እራሱ መጥቶ መሳደብ ጀመረ። አሁን ሲበቃው እንዴት አሰቃይተው ከሀገር እንዳስወጡት ያውቃል ራሱ። ፍቅር ሲዝምን አንድ ተራ ሰው በባዶ እግሩ እንደ እብድ የሚሽከረከርን ዝም ብሎ ያስሩት ነበር። እብዱን ሰውዬ እብድ እንኳን ይፈራል። ይሄ መንግስት እብድ እንኳን ይፈራል። እንኳን ጤነኛ እንደ ቴዲ አፍሮ በጣም አድናቂ ያለው ኦልሞስት ትልቅ የሚባል ተሰሚነት ያለው ቀርቶ ፍቅር ሲዝምን በየእስር ቤቱ የወትፉት ነበር በየጊዜው። ፍቅር ሲዝም ምን ያህል ፈሪ መንግስት እንደሆነ በዛ ታውቃለህ። ምን ያህል በጭባጫ መንግስት እንደሆነ በፍቅር ሲዝም ማየት ትችላለህ። ስንቴ ነው የታሰረው ፍቅር ሲዝም? ስንቴ? አሁን እሱ የምታስረው ሰው ነው። የፈለገ ቢሆን ታስረዋለህ።
እያመጡ ይወትፉታል። እያመጡ አማረው ነው ከሀገር ያስወጡት። አሁንም ሊመጣ ተለማምጦ ነበር። ሲያው የሚሆን ነገር አይደለም፣ መልሰው ያስሩታል። ስለዚህ መቼ ነው የምትሰለጥኑት? መቼ ነው ህዝብን እንደ ህዝብ ሪስፔክት የምታደርጉት? የጴንጤ አንዳንድ ጴንጤ አገር በልጽጋለች ስላለ የበለጸገ ይመስላል እንዴ? ስራ በለው እስቲ። አንዱ ጴንጤ አንተን መቃወም ይጀምራል። ስራ ሰርተ ብላ በለው። ይሄ ሐዋርያ የምትለው እካክ፣ ይሄ ነብይ የምትለው የሌባት መዓት ስራ ሰርተ ብላ በለው እስቲ። የዛኔ ማበድ ይጀምራል። አንተን መቃወም ይጀምራል። ለምን? ቁጭ ብሎ ነው የሚዘርፈው ለአንተ አሽቃብጦ። መሬቱን በሙሉ የቸበቸባችሁን ለነሱ ነው። ቼክ አድርግ እስቲ። ስንት ድሃ ይኖርበታል እዛ ቦታ ላይ ኮንዶሚኒየም ተሰርቶ፣ ስንት ድሃ ይኖርበታል። በጀት አለው አዲስ አበባ። ስንት ድሃ ፎቅ ሰርተ ማኖር የምትችልበት ነው። እናንተ ለነቢያት ብላችሁ የሰጣችሁት ቦታዎች የኢትዮጵያ ህዝብ ቴዲ አፍሮ ምንም አያመጣም ብላችኋል። እሺ ተውታ። ሰው ዘፈኑን ይስማው፣ ሰው ይዝናናበት፣ ሰው በፈለገ ይተርጉሙ። ምን አስደነገጠ? መንግስት ምን አስደነገጠ? ምንም የማይመጣ ከሆነ ሰው ይክፈተው፣ ይስማው፣ ይጫወት። የአንድ ሰሞን ወሬ ነው ብላችኋል። ለምን ደነገጣችሁ? ለምን በየቀኑ እየሰማችሁ ስትሄዱ ቴዲ ከእናንተ ሚሊየን እጥፍ አድቫንስድ የሆነ ጭንቅላት እንዳለው አወቃችሁት። እያንዳንዱን ስታዩ እንድትበሽቁ እንድትናደዱ ነው የሚያደርገው። ለምን? በደንብ አጥንቶ በደንብ ተረጋግቶ በደንብ አድርጎ ቁጭ ነው ያደርግላችሁ። እየገባ የሚመዘልግ ችሎታ ነው ቴዲ ያለው። እየገባ ቁንጥጥ የሚያደርግ የዘረፍከው ያስለቀስከው ስለ ማዳም ቅመም የሰራው ኢትዮጵያ ላይ አቅም ስለሌላት ነው። ታችን ኢትዮጵያ ላይ ምንም ማድረግ ስላልቻለች፣ ምንም አማራጭ ስለሌላት ዳስ ጣል የተባለው እየጣላችሁ ነው። ዳስ ፓስተሮቹ ናቸው ወጥተው ያዙ ይልቀቁኝ የሚሉት ስለ ዳስ ጣል። ፓስተሮቻቸው አለማፈራቸው። መንግስታችን በሰማይ ነው ሲል የነበረ በጭባጫ ፓስተር ዛሬ 4 ኪሎ የኛ ልጆች ናቸው የገቡት እያለ ሲበጠረቅ ነው የምታየው። 4 ኪሎ የኛ ልጆቻችን ነው የገቡት፣ ልጆቻችን ናቸው። መግባት እንዳለ መውጣት አለ። አትርሳው፣ አትርሳው። ዝመትልኝ ቢል ምድረ ሽንታም ፓስተር አንዳችሁም አዘምቱ። በጣም ራሳችሁን የምትወዱ እና ሴት የምትወዱ እካካሞች ናቸው። ዝመትልኝ እንድዘምቱ ፈልጋለሁ፣ ፓስተሮች ፈልጋለሁ ቢል ሄደን እናትህ ማፀን ውስጥ የምትደበቅ ሽንታምን፣ ቀሚስ ውስጥ የምትገባ ሽንታምን ፓስተር ማለት በጨበጭ ሀገር ይታቃላችሁ። ስለ ህዝብ መጮ ይታቃላችሁ። ሽንታ። ስለዚህ ኢትዮጵያውያን በምናየው ነገር ነው የምንናገረው። እውነትን ነው የምነግርህ። አንዳችሁም ልብ የላችሁ። አሁን እንዳለ ፓስተር የዘመተው ዶክተር ደረጀ ላይ ነው። ዶክተር ዘማሪያቸው ዶክተር ደረጀ እውነቱን የተናገረው እሱ ብቻ ነው ከነሱ። ዶክተር ደረጀ እውነቱን በመናገሩ አበዱ 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 ነው የምልህ። እውነት ተናገረ። መችዋሽ እናንተ ቤት